ከዛ ከዶክተሮች ጋር ነው ሂዶ ሙግት የሚጀምሩት። ጠላቶችህ ናቸው የነሱ። አንተ ራስህ ሂደህ አይደለም እንደ የዘር መለን የሰጣው ልጁ እውነት ለአንተ ካልሆነ ካላመንክበት ለምን ሄድክ? በዚህ አይነት እኮ ዶክተሮቹ ውሸት ይሰራሉ ነው ማለት ነው። እዚህ ጋር ልጅቷ ብቻ ሳይሆን ዶክተሮችን የወለጀልክ ነው። ዶክተሮችን ውሸት ነው የሚሰሩት። እንዴት ሊሆን ቻለ? ማለት ከፈጣሪ በታች ዶክተሮችን እኮ የኛ ነፍሳችን መልሶ ነው የሚዘሩት። ከፈጣሪ በታች ባላቸው እውቀት በተማሩትን ታመን እኮ አላህችን ተማምነን ወደ ሐኪም ቤት ከሄድ የታመንበት ምክንያት ይነግሩና መድኃኒት ይሰጡናል። ያ ነገር ስለሚያውቁት ነው አይደል? ስለተማሩ። እንዴት ነው ሳይንስ ውሸት ልትልቻል የምትችለው? ለምን ውስጥህ ያመነ ከአንገት በላይ ለምን ውሸት ታወራለህ? ለምን ደግሞ አታምነው? እዛ ጋር ብቻ ሚስቱ እንዳሰማበት ነው የፈለገው። ሁለተኛ ደግሞ ባለፈ ብር ተደራድሮ ነበረ። ብር ልስጣችሁ፣ ይሄ ነገር ዝጉት፣ ግን ዛሬ ዋሽተዋል። እኔ እኮ ቤተሰቦች ተረብሸዋል፣ ይቅር በቃ ኬዝ ግዝጉት፣ እኔ ወንጀሉ አልሰራሁትም፣ ብር ከፈለጋችሁ ብር ልስጣችሁ ነው ያልኩኝ እንጂ እኔ ሰርቼዋለሁ፣ ይሄ ኬዝ ዝጉልኝ ቢያለም ያኔ ለምንድን ነው ብቻ ሚስቱ ልሰማ ነው ያልፈለገችው። ሚስቱ ደግሞ እንዴት በዚህ ልክ ለሱቁማ እንደምትከራከርለት አላውቅም። ሁሉ ነገር እናንተ አቃብና ብራችሁ ነው ቤቱን ልትወስቱ ንብረቱን ልትወስቱ እንደዚህ ይሄን አላመተኒ የኖርኩበት። አዎ ወንዶችን ሀብት ሲመጣላቸው ጊዜ ሌላ ሴት ይፈልጋሉ። እናቴ ደግሞ ሴት ልጅ ነሽ። እናት እምነት ናት፣ እናት እውነት ናት፣ አባት እምነት ነው የሚባል ነገር አለ። ስለዚህ አንቺም ትላንት አርግዘሽ ወልደሻል። ነገም ደግሞ ልጆችሽን ሴት ልጆች አሉሽ አርግዞ ይወልዳሉ። የእናት ማንነት በደንብ ታውቂዋለሽ። እንዴት ትዋሻለች? ብር ከፈለሽ ብር ልስጥሽ ያታለሽ። ለምን እንደዚህ ትያለሽ? ነገ ያንቺ ልጆች የት እንደሚደርሱ ታውቂያለሽ። ሴት ልጆችሽ የት እንደሚኖሩ ታውቂያለሽ። ሀት እንኳን የገዛ ልጅሽን የት እንደምትውል ጠንቀሽ ማታውቂ እናት እኮ ነሽ። እኔ አንቺን መሳደብ ፈልጌ አይደለም። ምክንያቱም እንደሆነ ታውቂያለሽ። አንቺ ስለ ባልሽና ስለ ልጆች በደንብ ጠንቀሽ ብታቂ ኖሮ ብታጣሪ ኖሮ ከስርስር የት ገባው ምናምን ሁሌ አይደለም እንዴት ነው ብለሽ ብታቂ ኖሮ ዛሬ ልጅሽን ሺሻ ቤትና ጫት ቤት ትውላለች ስትባይ እንደዚህ ያደነግጭም ነበር። ግን ምን ተብላ ተነገራት? አፍኖን የያዟት፣ በመንገድ የሄደች አፍኖ የያዟት፣ ለብር ብሎ ብልፈልጎ አፍኖን የያዟት ተብሎ ነው የተነገራት። እንደዛ ብለህ አይደለም ወይ የነገርከኝ? ታፍና ነው አይደለም ወይ ያልከኝ? እንዴት ነው ሺሻ ቤት የምትገኘው? እንዴት ነው ጫት ቤት የምትገኘው? ግን ልጅሽ የተገኘችው እዛ ውስጥ ናት። አየሽ፣ የገዛ ልጅሽን ማንነት እንኳን በደንብ ጠንቀሽ አታውቂም። እንኳን ባልሽ ተይውና የወንድ ልጅ ይሄን ያህል ደረትሽን ነፍተሽ መከራከር ተይውና ሴት ልጅሽን የት እንደምትውል አታውቂም። ግን እቺ የድሃዋ እቺ የምስኪን እናት አባት የላት የሚከራከርላት የሌላት እቺ ምስኪን ልጅን እውነቷ ስለወጣ በጣም ደስ ብሎኛል። ምህረት በድጋሚ እንኳን ደስ አለሽ፣ እንኳን እውነቱ ወጣልሽ። እንደገና ታሸንፋለሽ። አንቺ እውነት ፈጣሪሽን ይዘሽ እውነትን ይዘሽ ወደፊት ከተጓዝሽ ሁሉ ነገር ይወጣል፣ ይዋረዳል እሱ በአደባባይ እንደገና። ስሙ የሚገርማችሁ ነገር ስሙ አለመጥራት ዘላለም ጀግናችን ታግለዋል። ስምህን አልጠራም ብሎ አቶ ብሎ ስለጠራ ስምህን በስርሳት አልጠራኸው ማለችው ሚስቱ። አያችሁ ምን አይነት ሽንፍና እንደያዛቸው አላውቅም። ለምን በዚህ ልክ እንደሚሰንፉ አላውቅም። እውነቱ ነው። በቃ ልጃችሁን ማሳደግ ነው፣ አለቀ። ሰው ሆኖ ማይሳሰት የለም። ተሳስተዋል። ባልሽን አምነሽ መቀበል አለብሽ። አንተም ተሳስተሃል፣ አምነህ መቀበል አለብህ። ልጅህ ነው፣ አሳድገው። ንብረት አላችሁ አይደል? ድርጅታችን ሊቀሙ ነው፣ ፉቃችን ሊቀሙ ነው። ለምን ይቀሙሻል? ወለደ፣ ልጁ ነው። ሀላስ በስነ ስርዓት ያሳድግ፣ አለቀ እኮ። ቀላል ነገር እኮ ነው። ልጄ ነገ ስሟን አታጥፉት፣ ሴት ልጅ ልታገባ ትችላለች፣ ኑሮ ልትመሰርታለች፣ ስሟን በዚህ ልክ አታጥፉት የምትለው እና አንተ የልጅህን ይህን የምትቆረቆር ከሆነ የሌላ ሰው ልጅ ለምን ትደፍራለህ? ለምን? እነሱ ሰው አይደሉም ነው? ድሃ ስለሆኑ በድሃ ቤተሰብ ስለተፈጠሩ? የሰው ልጅ የአይምሮ ድሃ እንጂ የጭንቅላት ድሃ እንጂ የብር ድሃ ማንም የለም። ሰው ልጅ ጤነኛ ከሆነ ሙሉ ጤና አላህ ከሰጠው ሰርቶ ይበላል። ሀብቱም ያለህ አንተ
ሀብቱም የሌላት ምህረት እኩል ትሞታላችሁ። እኩል አፈር ውስጥ ነው የምትገቡት። ለምን እውነቱ እንዲወጣ ለምን እንዳልፈለጋችሁ አላውቅም፣ ግን እውነቱ ወጥተዋል። ምንም አይነት ሐኪሞች የሚዋሹ ነገር የለም፣ ሳይንስ የሚዋሽ ነገር የለም። አንተ ነህ ውሸትም። እውነቱን ያወክ ለአለማመን አላምንም እኮ አልክ። እኔ ለጠላቶቼ ልሸነፍ አልፈልግም አላምንም አልክ። ልብህ የደነገጠ ማስመሰል ትችልበታለህ። ሚስቴ ይቅርታ ተሳስቻለሁ። ፈጣሪ ብቻ ነው የማይሳሰተው። እኔ ስህተት ሰርቻለሁ። በአንድ ቀን ስህተት ነው ይሄ ነገር የተከሰተው። ስለዚህ ይቅርታ ሚስቴ፣ ካሁን በኋላ አይለምደኝም ብለህ ሚስትህን ይቅርታ ጠይቀህ፣ ቤተሰቦችህን ይቅርታ ጠይቀህ፣ ልጆችህን ይቅርታ ጠይቀህ ኑሮህን ብትመራ ይሻልሃል ወይስ ሁሌ መንከራተት? ዘላለምን እኮ አታውቀውም። እንኳን አንተ ማንም ሰው የሚያሸንፈው ሰው አይደለም። ለእውነት የቆመ ሰው ነው። ለእውነት ያላመነበት ነገር አይጀምረውም። እንዳንተ ውሸትን ይዞ ወይ ውሸት ልብ ኑሮት አይደለም የሚጓዘው። አስረግጦ እኮ ነግሮሃል። ይሄ ጉዳይ እስከ መጨረሻ ጨርሰዋለሁ ብሎሃል። አንተ ግን ብር ስለምትተማመን ሁሉ ሰው በብር ስለሚሰራ ዘላለም ልክ በጉቦ የሚሰራ ነው የሚመስልህ። የጉቦ ሰው አይደለም ዘላለም። የእውነት የቆመ ጀግና ነው። ለሀገሩ ሕዝብ የቆመ ጀግና ነው። አንድ ብር ከጀርባ ሊቀበል አይፈልግም። ትላንት ቪዲዮ ሰርቶ ነበር። ያ ቪዲዮን ገብታ ያው እውነተኛ ሰው ከሆንክ ግን አንተ ህግ ቢዘው በብር ጨርሰዋለሁ፣ ፖሊስ ቢዘው በብር ጨርሰዋለሁ የሚል እንዳንተ አስተሳሰብ የሌላቸው አንዳንድ ሰዎች አሉ፣ በጉቦ የሚንቀሳቀሱ። እነዛ ሰዎችን ይዤ እጓዛለሁ። ልጅቷ ትወድቃለች፣ እውነቱ ይሸፈናል፣ ውሸትን ይፋ ወጥቶ እውነትን ይሸፈናል ብላ ስላሰብክ እኮ ነው ዛሬ ደረትህ ነፍታህ የምታወራው። ትላንትም እንዲህ ደረትህ ነፍታህ አውርታህ ነበር፣ ግን እውነቱ ወጣ። እውነቱን ወጣ። ልጅህ ነው አምነህ ተቀበል። ተው እንጂ በቃ እድሜ ልክህ በሴት ልጅ መጫወት ነው የምትፈልገው? ስለዚህ ለማንኛው ውድ ቤተሰቦቼ እኔ ለምህረት እውነቱ ስለወጣላት ህዝብ እውነቱ ስላወቀ ያ ሁሉ ተንከራታ ብዙም ዛቻ ደርሶባታል። የባለ ሀብቱ ልጅ የታሰራችዋ አስፈራርታለች። ልጅዋ እንዲነጠቅ አድርጋለች። አሁን የእጅዋ ብታገኝም ሁሉ ነገር ውሸት እንደሆነ ተደርሶበት ዛሬ እውነቱ ሲወጣ ጊዜ ሚስትም ሆነች ሰውየው ሊያምኑ አልፈለጉም። ሁሉ ነገር ውሸት ነው የሚሉት። ሁሉ ነገር የተቀናባብሮ ነው የመጣው። ባሌ እንደዚህ ያደርግም ብለ ነው ሁሉ ያኔ በቃ ለምን በዚህ ልክ ባሏ እንደተተማመነችው አላውቅም። ባሏ በዚህ ልክ መተማመን ለምን እንደሆነ አላውቅም። ቢያንስ ሰው የሆነ ነገር እኮ ይጠራጠራል። እንዴት እንዲህ ሊሆን ቻለ? ምንድነው ችግሩ? መጠራጠር እኮ ግድ ይላል። ምክንያቱም አንድ ሰው አይደለም። እኔ አሁን ሁሉም ሰው ተጠራጠረው ማለት አይደለም። አንድ ሰው አይደለም። ብዙ መረጃዎች መጡ። ሌላ ሴት መጣች፣ በብር ተደራድረዋል። ግን ይሄ በሙሉ ሚስቱ ልታምን አልፈለገችም። ለምን አምላ እንደው በቃ ማለት ባሌ ትክክል ነው የሚሰራው። እነዚህ ሴቶች ውሸታሞች ናቸው ነው አሁን በሷ ሴቶቹ ውሸታሞች ናቸው ነው። እንዴት በሱ ያልወለደችው ልጅ በዲኒየን የሚጠራ ነገር እንዴት ውሸት ታወራለች ብለሽ አንቺም ሴት ሁለች ለምን እንደምትከራከሪያት አላውቅም። እሷ ባለፈም ተናግራለች፣ ዛሬም ተናግራለች። ሀት እንኳን ያ ልጅ መጥቶ እንደዛ ሲፋጠጣት እኔ አላውቀውም ነው ያለችው። አላውቀውም እኔ ከማን ሰው ግንኙነት የለኝም እላ ከባለ ሀብቱ ጋር እንጂ አንድ ልጅ ነው። ስለዚህ አምነህ ተቀበል፣ ልጅህን አሳድግ። ዛሬም ደገመችው። ገና ወረቀቱ ሳይከፈት እምነትሽ ምንድን ነው ሀሳብሽ? ማለት እውነት ይሄ ልጅ የሱ ነው ወይ የባለ ሀብቱ ልጅ ነው ወይስ አይደለም ተብላ ነው የተጠየቀችው። እኔ ልጁ የሱ ልጅ ነው እንጂ የማንም ሰው ልጅ አይደለም፣ ሙሉ በሙሉ እርግጠኛ ነኝ ነው ያለችው። እርግጠኛ ባትሆን ይሄ በሙሉ እውነቱን አትናገርም ነበር። ይሄ በሙሉ ደግሞ ራሷን እርግጠኛ አድርጋ አትናገርም ነበር። እነሱ ውሸትን ሲያዙ እንዴት እንዳያረጋቸው ተቀናባብሮ ይሆናል፣ እንደዚህ ይሆናል፣ አቀነባብራችሁ ነው፣ ብሮ ፈልጋችሁ ነው ምናምን። ውሸት የያዘ ሰው ሁሉ ይጨፍራል። እሷ ግን አንድ ቃላት አልተነግራችም። ጠየካት፣
እውነት ነው የእሱ ልጅ ነው በእውነቱ በቃ እኔ ምንም ጠራጥረው ነገር የለም። የእሱ ልጅ ነው ልጄን አሳድጋለሁ ነው ያለችው። ግን እነሱ ውሸትን ይዘው ስለመጡ ተንጨራጨሩ እኮ። ሁሉ ነገር ማስፈራሪያ አይሆንም እኮ። ሀብት ስለሆንኩ አይደለም። ፈጣሪም እኮ በአንተ ላይ ማስፈራሪያ ሊልክብህ ይችላል። ፈጣሪህን መፍራት አለብህ። ሴት ልጅ በድለ ብር ስላለኝ እኖራለሁ ብለህ በዚህ ልክ ደረትህን ነፍተህ መኖር የለብህም። ነገ ልጅስ ብለህ ማሰብ አለብህ። በቃ የሆነ እኔ አላቅም። ልክ ሀብታም ስትሆኑ ጊዜ አይምሮዎች በሙሉ በብር ይሸፈናል። እና ለማንኛውም ዘላለም ጀግናችን ጠንክር፣ በርታለን። ሁሌ ወደፊት እንጂ ወደ ኋላ የሚባል ነገር የለም። እውነትን ከማውጣት ወደ ኋላ እንደማትን አውቃለሁ። የኛ ጀጋ በርታ። መክረትም እንኳን ደስ አለሽ፣ እውነቱ ስለወጣ እንኳን ደስ አለሽ። ልጅሽን አላህ ያሳድግልሽ፣ አንቺም ጠንክሪ። እውነቱ ወጥተዋል። ግን አሁንም ከዘላለም ጎን ሆነሽ ምንም ነገር ሳትሸወጂ እውነት እንደሚወጣልሽ በ100% በዘላለም እኔ እርግጠኛ ነኝ። ምንም ነገር